ሰላም ጤናና ፍቅር በረከትን ያድልኝ ክብራትና ክብራን ኢሳርስ ቤተሰቦቼ ያለነው ዓለም ቅዥብር ብሮ አቦጣ በስካር ውስጥ ዓለማችን ያለችው በዚህ የስካር ወቅት ላይ እንግዲህ በየስፍራው የምትሰሙት ጦርነቶች ግጭቶች ሌሎችም ነገሮች የእግዚአብሔር ልዑል አምላካችን ቃሉ ይፈጸም ዘንድ የግድ ስለሆነ የዚህ ዘመን የፍጻሜ ዘመን ጦርነትን ተመልክቶ እንግዲህ በደንብ ማየትና መቃኘት ያስፈልገናል በእስራኤልና በኢራን መካከል እንግዲህ በጣም ትኩስ መረጃዎች ተሰምተዋል አሁን ከደቂቃዎች በፊት ይሄንን ዜና ከመዘገቤ ደቂቃዎች በፊት ትኩስ መረጃ ተሰምቷል በጣም ከባድ መረጃ ነው የሚሆነው ወደ ቀጣዩ እርምጃ ሊወስድ ይችላል ተብሎ የሚታሰብ ስለዚህ እሱ ላይ ምን እየተከናወነ ነው አሁን ያለው የሚለው ነገር አፕዴት አረጋቸዋለሁ ሌላኛው ደግሞ በተለይ የኢራንና እስራኤል አሁን ያላቸው ጦርነት በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እየፈጠረ ይገኛል ምንድነው ይሄ ተጽዕኖ በተለይ በዓለም ኢኮኖሚ ላይ የኛንም ሀገር ጨምሮ ማለት ነው የሚያሳየው ጉዳይ ምንድነው ይሄንንም በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ በሁለቱ መካከል ያለው ግጭት እንግዲህ እስከ አሜሪካ ኤምባሲ ደርሷል በእስራኤል የአሜሪካ ኤምባሲ ላይ መጠነኛ ጉዳት ደርሷል አሜሪካ ለዚህ የሚሆነውን አጽፋት ሰጣለች ወይ እና ያለን የሩሲያ ሚና በእነዚሁ በመካከለኛው አሁን ባለውበት ለማደራደር ፈልጋለች ነገር ግን አውሮፓውያኑ ሩሲያ አታደራድርም የሚለው ነገር በደንብ ያሳዩ ይገኛሉ ኤስ ምን ማለት ነው የሚለውን በመጠኑ አሳያችኋለሁ ምን ያህል ጊዜ ጦርነቱ ሊፈጅ ይችላል ጦርነቱ ምን ያህል ጊዜ ሊፈጅ ይችላል እነዚህ ነገሮች በዚህ ፕሮግራም ላይ አሳያችኋለሁ ወደ መረጃዎች የሌለፍ መምህርና ጋዜጠኛ አቢጌል ማነኝ እውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ ከፍሬሽ ብላስት ልጀምርላችሁ በጣም ትኩስ ከሆነው ዜና ልጀምርላችሁ ከደቂቃዎች በፊት ዴድሊየስት የተባለ ኮንፍሊክት ነው ይሄ ኮንፍሊክት አሁን ግጭት በእስራኤልና በኢራን መካከል ያለው አራተኛ ቀናውን ይዟል ማለት ነው በሁለቱም በኩል ማለት ነው ጥንካሬ ያለው የጥቃት ሂደት ላይ ነው ተሳትፈው ያሉት አንዱ ላንዱ መሸናነፍ የፈለገ አይመስልም ስለዚህ የሚወስደው ጊዜን ወደ በኋላ አካባቢ በደንብ አድርጌ ነግራችኋለሁ በማታው ቆይታ ብቻ የኢራን ጥቃት የእስራኤልን ኦይል ሪፋይነሪ የእስራኤል ነዳጅ ማውጫን እንደመታ ይታወቃል እንደገናም ደግሞ በተለይ በፓወር ግሪዱ ላይ በኃይል አቅርቦት ማዕከላት ላይ የኢራን ምት ማለት ነው ዛሬ ሰኞ ለሊት ወደ ከሁድ ወደ ሰኞ ለሊት ጥቃት ፈጽመዋል እንደምታውቁት እስራኤል ውስጥ ደግሞ በተለያዩ ቦታዎች ላይ ፍንዳታዎች ተሰምተዋል የመኖሪያ ቢልዲንጎች ተመተዋል እንግዲህ እስካሁን ባለበት ሁኔታ ላይ terrified citizens and የሚፈሩ በጣም በብዙ መልኩ የተጨናነቁ ዜጎች በሁለቱም ሀገራት ላይ እየታየ ነው የሞት ቁጥር እየተመዘገበ ነው በሁለቱም ሀገራት መካከል ካዡዋሊቲስ አሉ እንግዲህ በእስራኤል 24 ሰዎች እስካሁን ድረስ ተገለዋል በተለይ ይሄ ሆስቲሊቲ ይሄ ሁለተኛው አሁን በእስራኤልና በኢራን መካከል ያለው ይሄኛው ግጭት ከተጀመረ በኋላ በኢራን ደግሞ 224 ሰዎች እንደተገደሉ ሪፖርቶች ወጥተዋል ሁለቱንም ከህዝብ ቁጥር አንፃር ስታዩ የኢራን ህዝብ ቁጥር በጣም ብዙ ነው የእስራኤል 10 ሚሊዮን የሚጠጋ ነው ስለዚህ እኩል መጠን ሰዎች ተገድለዋል ማለት ይቻላል ምክንያቱም በፕሮፖርሽን ስታዩት 224 ሰው ከኢራን ተገድለዋል በእስራኤል 24 ሰው ያ ማለት ካላቸው ህዝብ ቁጥር አንፃር ሁለቱም ተመጣጣኝ የህዝብ ቁጥር ተገድሎባቸዋል ቴራን እንግዲህ በመኖሪያ ቤቶች ላይ የሚደረጉ ነገሮችን ተመልክቶ በጣም ብዙ የኢራን ቴራን ዋና ከተማ ውስጥ ያሉ ነዋሪዎች ከካፒታል ሲቲዋን እየለቀቁ ሴፍ ወደሚሉት ቦታ እየተጓዙ ወይም ለቀው እየወጡ ይገኛሉ ጦርነቱ በእጅጉ ይተፋፍሞ ያለበት ደረጃ ላይ ነው ያለው ማለት ነው አሁን ባለው እየሰማነው ባለነው በጥቂት ደቂቃዎች ልዩነት ደግሞ የእስራኤል ምት አዲስ ኤክስፕሎዥን እና ፍንዳታ በኢራን ካፒታል ሲቲ በቴራን መሰማቱ ተነግሯል ይሄ ፍንዳታ እንግዲህ በጣም መልቲፕል ነው የተባለው በጣም ብዙ ኤክስፕሎዥንስ ናቸው ፍንዳታዎች ናቸው have been heard በዚሁ በቴራን ተሰምተዋል እስራኤል ይሄንን ጉዳይ ተመልክቶ ለነዋሪዎች አዲስ ስጋት ማስጠንቀቂያ አስቀድማ ሰጣለች አሁንም ደግሞ እየሰጠች ትገኛለች የኢራን ዋና ከተማ እንግዲህ በብዙ በርቱ የሚታወቅ imminent attack
የማይቀርለት ምቶች አሁንም ተከታትለው እንደሚጠብቁ እየተነገረ ይገኛሉ ቤተሰቦቼ ኢራን ደግሞ እንግዲህ አዲስ ዌቭ ኦፍ ባሊስቲክ ሚሳይል አታክ በእስራኤል ላይ ጀምራለች እንደሰማችሁት ተከታታይ ምቶች ያሉበት ይሄንን የባሊስቲክ ሚሳይሎችን ነው አሁን በጣም እየተጠቀመች ያለችው በዚህም የተነሳ በቴል አቪቭ እና በሃይፋ ላይ በጣም አደገኛ ቦምባርድመንት አድርጋለች በዚህም የተነሳ እንግዲህ በባለፉት 8-9-10 ሰዓታት ውስጥ ብቻ የእስራኤል ሚሊተሪ እንዳለው እንግዲህ የሰዎች ተገለዋል በእስራኤል በቴል አቪቭ በሃይፋም የሚለው ሪፖርቶቹ ወጥተዋል ከዚህ ጋርም ተያይዞ እንግዲህ አሁን በደቂቃዎች ልዩነት በፊት አሁንም ድረስ ማለት ነው የእስራኤል ሚሊተሪ በኢራን ዋና ከተማ ቴህራን ላይ ከፍተኛ ድብደባ መፈጸሙ እየተነገረ ይገኛል በቴህራን እንግዲህ 7 ሴቶችና ህፃናትን ጨምሮ እንግዲህ በጣም ብዙ ሰው ነው ከ220 በላይ ሰዎች መገደላቸው ነው የተሰማው ይሄ ደግሞ በጣም ከፍተኛ ቁጥር እንደሆነ እንግዲህ በእስራኤልም ያን ያክል ሰው መሞት ብዙ ቁጥር እንደሆነ እየተነገረ ይገኛል በሁለቱ ሀገራት ላይ እንግዲህ በጣም ትልቁ ስጋት የኒውክሌር ጦር መሳሪያ ማብላያ ተቋማት አሏት ብላ እስራኤል የምታስበው ቦታ ነው የደበደበች እንዳለች የምትናገረው ነገር ግን ውስጥ ለውስጥ ደግሞ የኃይል ሽፍት የስልጣን ቅየራ ላይ ትኩረት ያደረገ ስራ እስራኤል ለመስራት የምታረገው ድብደባ ነው ተብሎ ይታሰባል ስለዚህ ከዚህ ጋር ተያይዞ እንግዲህ አያቶላሁን የመግደል እቅድ እስራኤል እንዳላት የሚነገረውን ተመልክቶ በግልጽ የአሜሪካ መንግስት መቃወሙን ሰምተናል ግን ከጀርባው አንድ ታላቅ ምስጢር አለ እሱንም ነግራችኋለሁ ከዛ ቀደም ብሎ ግን የተባበሩት መንግስታት የኒውክሌር ጉዳይን የሚመለከተው ዋችዶግ ሆኖ የሚያገለግለውን ተቋም የሚመሩት ራፋኤል ግሮሲ ይባላሉ እሳቸው እንደተናገሩት ከሆነ በኢራን ናታንዝ የሚባለው ወይም ደግሞ ፎርዶ የሚባሉ የኡራኒየም ኢንሪችመንት ኡራኒየም ማብላያ ተቋማትና ቦታዎች አሉ እነዚህ ላይ የተደረገው ጥቃት እንግዲህ እንደሚያሳየው ፈርዘር ዳሜጅ እንዳላሳየ ነው ወይም ደግሞ ከፍተኛ የሊክ ለምሳሌ ሊክ ሊያረግ ኬሚካል ሊወጣ ሾልኮ ሊወጣ የሚችልበት ደረጃ ላይ አይደለም ያለው በሚል መናገራቸውን ጭምር መረጃዎች ያሳያሉ እንግዲህ Israeli strike reported in Iranian capital as IDF warns people in part of Tehran to evacuate የሚል ዜና ከቢቢሲ ወጥቷል ስለዚህ IDF የእስራኤል መከላከያ ሰራዊት ህዝቡን ለቃችሁ ውጡ ብሎ ከቴህራን ማሳሰቢያ እየሰጠ ባለበት በዚህ ሰዓት ላይ አደገኛ ድብደባ በቴህራን መፈጸሙ ከደቂቃዎች በፊት ተነግሯል ማለት ነው ይሄ እንግዲህ የሁለቱ መካከል ያለውን ጦርነት እየለጠጠው ይዞ ሊመጣ የሚችልበት ደረጃ ላይ በግልጽ ያሳያል ማለት ነው እንግዲህ በተለይ በቴህራን ዲስትሪክት 3 ወይም ደግሞ ወረዳ 3 የሚባል አይነት እንደማለት ነው በዛ ቦታ ላይ ሰዎች ለቀው እንዲወጡ ማሳሰቢያ ሰጥቷል እስራኤል ሚሊተሪ አሁንም ተጨማሪ የሚሊተሪ ኢንፍራስትራክቸሮችን የወታደራዊ ማዕከላትን ያለበት ቦታ ነው ይሄን ቦታ በይበልጥ ለመደብደብ እስራኤል አትግታ እየሰራች ወይም ደግሞ ተመስጣለች ይሄ ቦታ ደግሞ በጣም ወሳኝ ነው ኢራን በእነዚህ ቦታዎች መመታት ምክንያት እስራኤል ላይ የምታረገው አጸፋ እንደቀላል የማይቆጠር የማይታይ መሆኑን እናስተውላለን ውድ ቤተሰቦቼ ከዚህ ጋር ተያይዞ እንግዲህ ፉል ኤሪያል ኦፕሬሽን ኮንትሮል በሚል ቴህራንን እንግዲህ የአየር ክፍሏን ብሉ ለሙሉ ተቆጣጣሪ ያለው በሚል እስራኤል ሐሳቧን ለቃለች ወይም ደግሞ አቋሟን አሳውቃለች ያ ማለት ማንኛውም የኢራን ሰማይ በኔ ቁጥጥር ስር ነው ብላለች እስራኤል ስለዚህ ያሸነፍኩኝ ነው የሚለውን ከኔታንያሁ ሰምተናል ይሄ ነገር ደግሞ በቴህራን መንግስት ላይ እንግዲህ ከፍተኛ የሆነ ስጋት ሊፈጥር ይችላል እሱ ብቻ አይደለም ሳይኮሎጂካል ዊኒንግ የሳይኮሎጂን ማሸነፍ ጨዋታም ጭምር እንዳለበት የሚዲያ ዋርፌር ጨዋታም ሊሆን እንደሚችል ተብሎ እየተነገረ ስላለ ይሄን ለመበቀልና ይሄን እንዳልሆነ ለማሳየት የኢራን ወታደራዊ ኃይሎች ከፍተኛ ጥቃት ወደ እስራኤል መሰንዘራቸው አይቀርም ማለት የሞት ሽረት ጉዳይ እዚህ ውስጥ እንዳለ መርሳት የለብንም በዚህም የተነሳ እንግዲህ በእስራኤል ላይ እንደ አይረን ዶም ያሉ የመከላከያ ዲፌንስ ሲስተማቸው እንግዲህ በጣም በብዙ መልኩ ነቅተው እየሰሩ ነው ያሉት ነገር ግን ሾልኮ መውረቁ አይቀርም ምክንያቱም የሰው ሰራሽ ንብረት ነው ሰው ሰራሽ የሆኑ መከላከያዎች ናቸው የእግዚአብሔር መከላከያ አይደለም ሰው ሰራሽ መከላከያ ሾልኮ ገብቶ ህዝብን የሚጨርሱ ውድመቶች ሊቀጥሉ እንደሚችሉ እየተነገሩ ይገኛሉ ማለት ነው ሌሎች ዜናዎችም አሉ ወደዛ ለለፍላችሁ እንግዲህ የዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውን ማሳያቸዋለሁ ጦርነቱ ምን ያህል ጊዜ ሊዘልቅ ይችላል የሚለውን ሪፖርቶች ወጥተዋል እነዚህንም ማሳያቸዋለሁ
ሌሎች ተጨማሪ መረጃዎችም አሉ አብራችሁን ቆዩ እንግዲህ ውድ ቤተሰቦቼ በእስራኤልና በኢራን መካከል ያለው ጦርነትና ግጭት አራተኛ ቀኑ ላይ ገብቷል እንግዲህ ግጭቱ በዓለም ቁልፍ የተባሉ የነዳጅና የጋዝ አምራች ክልሎች ውስጥ እየተስፋፋ እንዳለ እየተገለጸ ነው እሱ ብቻ አይደለም በዛ ዙሪያ ላይ ያሉ ሀገራት ላይ ጭምር ነዳጅ አምራች በሆኑ ሀገራት ላይ ሁሉ ጭምር ይሄ ስጋት እየጨመረ መጥቷል ተብሏል ፍትሃዊነት ገበያዎችን መጀመሪያ ላይ የእስራኤል ድንገተኛ ጥቃት እንግዲህ የመጀመሪያው ጊዜ ከደረሰ ጊዜ በኋላ ይሄ ፌር ማርኬቱ ላይ በጣም አደገኛ መበለሻሸት አምጥቷል ከዛም በኋላ እንግዲህ እስራኤል በጣም በርካታ የኢራን ከፍተኛ የጦር አዛዦችን የኒውክሌር ሳይንቲስቶችን ገድላለች አንዳንድ የኒውክሌር ጣቢያዎችን ካወደመች ከአንድ ቀን በኋላም እስራኤል ቅዳሜ ዕለት የኢራንን ቅሪተ አካል ነዳጅ ማውጫ ዘርፍን መታለች ይሄ ደግሞ የኢራን መንግስት ሚዲያ በተለይ በደቡብ ፓርስ ጋዝ ፊልድ የሚባል ቦታ አለ የዛ እሳት ቃጠሎን ዘግቦታል በእስራኤል ባደረሰችው ጥቃት እንግዲህ አሁን ከ224 በላይ ሰዎች ተገለዋል ቢያንስ 7 ሴቶች ህፃናትም ጨምሮ በኢራን ባለስልጣናት ተገልጿል ይሄ ባለበት በዚህ ደረጃ ላይ እንግዲህ የሚደረጉ ድብደባዎች በተለይ እስራኤልም የምታረጋቸው ድብደባዎች ኢራንም ያረጋች ያለቻቸው ድብደባዎች የነዳጅ ማውጫ ተቋማትንም ጭምር የሚመቱ እንደሆነ ያየን ነው ኢራን የቦሊስቲክ ሚሳይልና ሰው አልባ አውሮፕላኖችን እንግዲህ በተመለከተ ጥቃት ይዛ ያደረገች ያለችበትን ነገር በደንብ ያሳወቀች ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይሄን ነገር በተለይም ደግሞ ከኢኮኖሚ አንፃር በጣም ሲሪየስ ስለሆኑ እዚህ ቦታ ላይ ያለው ነገር በትኩረት እየተመለከቱት እንዳለ እየነገሩ ይገኛሉ ማለት ነው በመካከለኛው ምስራቅ እንግዲህ በሁለቱም በጣም ኃይለኛ ወታደሮች መካከል ወታደራዊ አካላት ያላቸው ሀገራት መካከል ያለው ግጭት ወደ ሙሉ ጦርነት ሊሸጋገር ይችላል ተብሎ እየተሰጋ ይገኛል አካባቢ ጦርነትን ሊይዝ ይችላል ተብሎ እየተነገረ ይገኛል ለምሳሌ አሁን ባለበት ሁኔታ ላይ ፓኪስታን በግልጽ ከኢራን ጎን መሰለፏን ኢራንም ተናግራለች እስራኤል ማንኛውንም ጥቃት በኢራን ላይ በኒውክሌር ጦር መሳሪያ ተጠቅማ መታደርግ ከሆነ እንደሚታወቀው ፓኪስታን የኒውክሌር ጦር መሳሪያ የታጠቀች ሀገር ናት አሁን ኢራን የታጠቀች አይደለችም እየሰራች ነው ስለዚህ ፓኪስታን እስራኤልን በአውቶሚክ መታለው ባጸፈው የሚል ማስጠንቀቂያ እንደሰጠች ተነግሯል እንግዲህ ያ ማለት እንግዲህ የህንድንም ጉዳይ ይመለከታል እዚህ ቦታ ላይ አደገኛ ቮላታይል ቦታ ነው በህንድና በፓኪስታን መካከል ያለው ነገር የዓለምን ኢኮኖሚ የሚያሽከረክር ስፍራ ነው የኢራን ነዳጅ የዓለምን ኢኮኖሚ የሚያሽከረክር ስፍራ ነው በእነዚህ ቦታዎች ላይ የሚደረገው ማንኛውም ነገር የዓለምን ኢኮኖሚ ኢምፓክት ሊያረግ እንደሚችል እየተመለከትን ያለ ነው እንግዲህ የፋይናንስ ገበያዎችን የአቪዬሽን ሴክተሮችን ከፍተኛ ስኬት እየተፈታተናቸው እንዳለ እየተመለከትን እንገኛለን ተንታኞች የነዳጅ ዋጋን እየተመለከቱ ነው ባለሀብቶችም እንደ ወርቅ እንግዲህ ሌሎችንም ጭምር ያለውን ጥናት በይፋ ያሳዩ የሚገኝበት ደረጃ ላይ ነው ያለው ማለት ነው ስለዚህ ሙሉ ለሙሉ ጦርነቱ የሚፈነዳና አካባቢው ጦርነት የሚሆን ከሆነ በጣም የከፋ ኢኮኖሚ ችግር በአለም ላይ ይዞ ሊመጣ እንደሚችል እየተነገረ ይገኛል ብሬንት ክሩድ የተባለ መለኪያ ዓለም አቀፍ መለኪያ ሰኞ ማለዳ ዛሬ ማለት ነው በበርሜል 74.60 ዶላር ከፍ ብሏል በሚል ሪፖርት አውጥቷል ነዳጅን በተመለከተ ይህም እስራኤል ድንገተኛ ጥቃት ከመሰንዘሯ ከአንድ ቀን ቀደም ብሎ ከሐሙስ ወደ 7% ገደማ እድገት እንዳሳየ ይታወቃል ማለት ነው አርብ ዕለት ነው ጥቃቱን የፈጸመችው ሐሙስ ዕለት ከነበረው አሁን ያለው 7% ገደማ ዋጋ ጭማሪ አሳይቷል አብዛኛው የዓለም ዘይቶች ሌሎችም ቁልፍ ሸቀጦች እንደ ተፈጥሮ ጋዝ በመካከለኛው ምስራቅ በተጨናነቀ የባህር መስመሮች ውስጥ ያልፋሉ እንደሚታወቀው ሆርሙዝ ስትሬት የሚባለው ማለት ነው በኢራን የሚያልፍ እንግዲህ ይሄ ስፍራ ላይ ኢራን የምትደራደርበት ከሆነ አሁንም የዓለምን ኢኮኖሚ ማናጋት ትችላለች ተብሎ ሪፖርቶች እየወጡ ይገኛሉ ኢራንን ከባህረ ሰላጤው ሀገራት የሚለየው በጣም ጠባብ የውሃ መስመር ነው ይሄ የአረብ ባህርን ከህንድ ውቅያኖስ ጋር ያገናኛል ይሄ ቦታ ማለት ነው የሆርሙዝ ስትሬት የሚባለው በየቀን ወደ 21 ሚሊዮን በርሜሎችን በማጓጓዝ ዓለምን ለአንድ ሶስተኛ የሚሆን የባህር ወለድ ዘይትን ማስተላለፊያ ቱቦ ያለበት ስፍራ ነው በጠባቡ ቦታ 33 ኪሎ ሜትር ወይም 21 ማይል ያክል ስፋት አለው በውሃ መንገድ ውስጥ ደግሞ ያሉ የመጓጓዣ መስመሮች ይበልጥ ጠባብ በመሆናቸው ለጥቃት ተጋዳጭ እንደሚያደርጋቸው የተነገረ ይገኛል ና በእስራኤልና በኢራን መካከል ያለው ይሄ ግጭት ቴራን የባህር በርን ማነቆን ይሄንን ቦታ የምዘጋ ከሆነ ለ10 አመታት ያስቆጠረ ነዳጅ ዋጋ
በእጅጉ ሊጨምር የሚችል አቅም እንዳለ ኢራን በዚህ ልትደራደር እንደምትችል እየተነገረ ይገኛል። እንግዲህ ቁልፍ ወግ አጥባቂ የሆኑ የህግ አውጪ አካላት መካከል ኢስማኤል ኮሳርኒ የሚባሉ የኢራን የዜና ወኪልን ጠቅሰው ሲናገሩ ምን አሉ? ቴህራን ከእስራኤል ጋር ያለው ግጭት እየተባባሰ በመምጣቱ ውጥረቱን ለመዝጋት እያሰበች እንዳለች የሚጠቁመው ነገር ጥያቄ ውስጥ ይገባል ብለዋል። እንግዲህ በሆርሙዝ የባህር ዳርቻ እገዳዎችን የሚያካትት በጣም የከፋ ሁኔታ የነዳጅ ዋጋን በበርሜል ከ$100 በላይ ሊጨምር እንደሚችል የተነገረ ይገኛል። እንግዲህ የዓለም አቀፍ ሚዲያዎችና ዘገባዎች ይህን ያሳያሉ። እንግዲህ ለምሳሌ ከ1980 እስከ 1988 ባለው የኢራን ኢራቅ ጦርነት ሁለቱም ሀገራት በባህረ ሰላጤው ላይ የንግድ መርከቦችን ባነጣጠሩበት ወቅት ላይ ሆርሙዝ የተባለው ስትሬት ሙሉ ለሙሉ ተዘግቶ አያውቅም። በዛ የተነሳ የዓለምን ኢኮኖሚ ለማረጋጋት ጥረት የተደረገበት እንደነበረ ይታወቃል። ከዚህም በላይ የሆርሙዝን ባህርን ለመዝጋት የሚደረጉ ሙከራዎች የቴህራንን የራሷ ምርቶች በተለይም ወደ ቻይና የምታረገው ምርቶች ለማዘዋወር የምታረግበትን ሂደት ያስተጓጉልባታል። ስለዚህ ጥንቃቄ ታረጋለች። ነገር ግን ያ ዋጋ ከፍዬ የነ አሜሪካንን የጥቅሩን ዓለም ኢኮኖሚ ዘጋለው ካለች ያን ቦታ መዝጋት በእጇ ላይ ያለ እንደሆነ እየተነገረ ይገኛል። የአውሮፓ አክሲዮን በብዙ መልኩ የእስራኤል ጥቃት ዜና ላይ መሰረት አድርገዋል አሁን ባለበት ሁኔታ ላይ። ስለዚህ ከፍተኛ የሆነ ለውጥ ያሳዩ ይገኛሉ ማለት ነው የአክሲዮን ገበያ ንግድ ሪፖርቶች ማለት ነው። ለምሳሌ የጀርመን ዳክስ የሚባለውና የፈረንሳይ CAC 40 የተባለው በዚህ በባለፈው ሳምንት መጨረሻ ላይ ከ1.1% በላይ ቀንሰዋል ማለት ነው። ሼር እንግዲህ አክሲዮን ንግዱ ቀንሶባቸዋል በዚህ ጦርነት የተነሳ። ለምሳሌ የእንግሊዙ FTSE የሚባል አለ FTSE 100 የሚባል አርብለት ማለት ባለፈው ከዛሬ 2 ቀን በፊት ከ0.5% በታች ዝቅ ብሎበት እንደነበረ ሪፖርት ወጥቷል። አሁንም ዝቅ ያለ ሪፖርት ነው ያሳያለው የአክሲዮን ንግዱ። አሁንም አንዳንድ የዩናይትድ ኪንግደም ኩባንያዎች ለምሳሌ የBAE ሲስተም የመከላከያ ኮንትራክተር የሚባል ሪፖርት ሲያሳይ አርብለት ወደ 3% ገደማ ልዩነት እንዳሳየ ይሄም ውጥረቱ ሊባባስ እንደሚችል የሚመጣውን ስጋት ከጠቆሙ መካከል እንደሚገኝ በግልጽ ተነግሯል። በአሜሪካ ሎክሄድ የሚባል ኖዝሮፕ የሚባሉት እነዚህና መሰል እንግዲህ ወታደራዊ አቅራቢዎች ናቸው የአክሲዮን ዋጋ ያላቸው ማለት ነው። የአክሲዮን ሽያጫቸው ላይ ከፍተኛ ልዩነት እንዳለ እየተነገረ ይገኛል። እንደ ነዳጅ ኩባንያዎች BT ሼል ዋጋ ጨምረዋል። የቀድሞዎቹ ወደ 2% የሚጠጋ ከፍ ያለ የኋለኞቹ ደግሞ ማለት BT የሚባለው ወደ 2% የሚጠጋ እንደ ሼል ደግሞ ከ1% በላይ በመዝጋት ዋጋ ከፍ እንዲል ያደረጉበት ጉዳይ ተመዝግቧል። በዚህ ጦርነት ምክንያት የወርቅ ዋጋም እንግዲህ 1% ያክል ከፍ እንዳለ ከ3426 አውንስ ሲገበያይ የነበረው በሚያዝያ ወር ነው የተመዘገበው። ያ አሁን ላይ $3500 ያክል ተቃርቧል። ስለዚህ ወርቅን በተመለከተ ኢትዮጵያ በዓለም ገበያ ይዛ አሁን የምትቀርብበት ጊዜ ቢሆን ብዙ ሽያጭ ታገኝ ይችላልች። ነገር ግን ዞሮ ዞሮ በሀገራችን ላይም የነዳጅ ምርት እንደገና ምትይዞ ይመጣል። እንግዲህ ባለሀብቶች በዘይት በነዳጅ በወርቅ ዋጋ መውደቅ እና የአክሲዮን ዋጋ በማሻቀብ አንዳንድ ያደጋ ተጋላጭነታቸው እንዳበሳጫቸው እየተነገረ ይገኛል። ከዛ ውጭ እንግዲህ የአየር ክልልን መዝጋት እየታየ ይገኛል በአቪዬሽኑ ዘርፍ ላይ። በዛ አካባቢ ላይ በረራ የሚታገድባቸው አገራት ከፍተኛ የአቪዬሽኑ ላይ ለውጥ እየመጣ ይገኛል። በመካከለኛው ምስራቅ በጣም በርካታ አየር መንገዶች በረራዎችን አግደዋል ወይም ሰርዘዋል ወይ አንዳንድ አገራት የአየር ክልላቸውን ዘግተዋል። እንግዲህ አንዳንድ የታገዱ የተዘዋወሩ በረራዎችም አሉ። ለምሳሌ በመካከለኛው ምስራቅ ትልቁ አየር መንገድ ኤሚሬትስ እስከ ሰኔ 30 ድረስ ወደ ኢራቅ፣ ዮርዳኖስ፣ ሊባኖስ፣ ኢራን በረራዎችን አቁሟል። ወደ ሊባኖስ የሚደረግ በረራ እስከው ድረስ አቁሟል። ኢትሃድ የሚባለው አየር መንገድ አቡዳቢ እና በቴል አቪቭ መካከል የነበረውን በረራ ሰርዟል እስከተወሰኑ ጊዜያቶች። አየር መንገዱ ሌሎች በርካታ አገልግሎቶችን በማዘዋወር ላይ ነው ያለው። ደንበኞችን የበረራ ሁኔታዎችን በሚመለከት አዳዲስ መረጃዎች ይወጣሉ ተብሏል። የኳታር አየር መንገድ ወደ ኢራን፣ ኢራቅ፣ ሶሪያ የሚደረገውን በረራ ለጊዜው ሰርዟል። እነዚህና መሰል ጉዳዮች እንግዲህ በሌላ ለምሳሌ በኢራን ኦፊሻላዊ ዜና ወኪል እንደዘገበው ከሆነ የአቪዬሽን ባለስልጣናት ተጨማሪ ማስጠንቀቂያ እስኪሰጥ ድረስ የሀገሪቱን አየር ክልል ዘግተዋል። ልብ በሉ
እነዚህና መሰል ጉዳዮች አቪዬሽኑ ላይ ከፍተኛ ስጋት አምጥተዋል። ኢራቅ የአየር ክልሏን ዘግታለች። የአውሮፕላን ማረፊያዎች ላይ ያለውን የትራፊክ ፍሰት ሁሉ አግዳለች። የኢራቅ መንግስት ሚዲያ ነው ይሄን የዘገበው። ምስራቃዊው ኢራቅ በዓለም ላይ በጣም ከሚበዛ የአየር ኮሪደሮች አንዱ መኖሪያ ነው። ስለዚህ በደርዘን የሚቆጠሩ በረራዎች በአንድ ጊዜ ወደዛ ይቋረጣሉ። ስለዚህ በአውሮፓ በባህረ ሰላጤ መካከል የሚበሩትንም በተመለከተ ብዙዎቹ ከእስያ ወደ አውሮፓ የሚደረጉ በረራዎች በዛ አካባቢ ነው የሚያልፉት። ስለዚህ ምን ያህል አቪዬሽኑ ላይ ኢምፓክት እንደሚያደርግ ማየት ይችላልላችሁ። በዛ ክልል አካባቢ እየተከሰተ ያለው መባባስ የሚያስከትለው ማንኛውም አደጋ በዮርዳኖስ የአየር ክልል ላይም ጭምር ኢምፓክት አድርጓል፣ ዘግቷል። እንግዲህ እነዚህና መሰል በጣም ብዙዎቹ መጥቀስ ይቻላል። ስለዚህ በመካከለኛው ምስራቅ ቱሪዝም ላይ አጭር ጊዜ መስተጓጎል አምጥቷል ማለት ነው። ለአንድ ወር ከዚያም በላይ ሊቆይ ይችላል። አቪዬሽኑ የአየር መንገዶቹ ከፍተኛ የገቢ አቅም በዚህ ቦታው ላይ እየሳሳባቸው ይመጣል። በዚህም የተነሳ የሚኖረው ነገር በጣም ብዙ ችግር አከታትሎ የዓለምን ኢኮኖሚ ሊያበለሻሽ በሚችል ደረጃ ላይ ይዞ ሊመጣ ይችላል ተብሎ እየተነገረ ይገኛል ማለት ነው። እንግዲህ እየተከታተልን ያለውን ነገር እናሳያቸዋለን። ወደ ቀጣዩ መረጃ ልውሰዳችሁ። ምን ያህል ጊዜ ጦርነቱ ሊቆይ ይችላል የሚለውን ባጭሩ ላሳያችሁ። አብራችሁን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች ምን ያህል ጊዜ ጦርነቱ ሊቆይ ይችላል የሚለውን ከመጠቆም ያስቀድሞ በአሜሪካ የሚሳኤል የተለቀቀ የኢራን ሚሳኤል የአሜሪካ ኤምባሲን በቴል አቪቭ ማለት ነው በኤምባሲ ቴል አቪቭ አካባቢ ያው አሜሪካ ኤምባሲውን ወደ ኢየሩሳሌም አዛውራለች። ነገር ግን በቴል አቪቭም ደግሞ መቆያ አላት። እኔ ያን ስፍራ አውቀዋለሁ። የአሜሪካ ኤምባሲ ያለበትን ቦታ ኦልሞስት እኔ ካረፍኩበት ሆቴል ቅርብ ቦታ ላይ ያለ ነው። የአሜሪካ እንደ ቆንስላ ሆኖ ነው በቴል አቪቭ ያለው። ዋነኛውን ኤምባሲ ወደ ኢየሩሳሌም አሜሪካ አዛውራለች። ስለዚህ በቴል አቪቭ ያለውን ቆንስላ የኤምባሲውን ቅርንጫፍ የኢራን ሚሳኤል ተመቷል። በትንሽ ጉዳት ደርሶበታል። ነገር ግን በአሜሪካ ሰራተኞች ላይ ምንም አይነት ጉዳት እንዳልደረሰ ተነግሯል። ይሄ በማታው በነበረው ጥቃት ላይ ነው። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ እንግዲህ ዛሬ ሰኞ ተዘግቶ ቆይቷል ማለት ነው። በቦታው በብዙ ሰዎች እዛው ወጥተው እንዲጠለሉ ተደርገዋል። በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን የሚሳኤል ጥቃት ደርሶበታል። ስለዚህ በቅርብ ጊዜ ልውውጥ በጣም በርካታ 10 ዓመታት የዘለቀው የጠላትነትና የውክልና ጦርነትን የፕሮክሲ ዋርን የተመለከተ ቅጣት እንደሆነ ኢራኖቹ ይናገራሉ። ባለፈው ሳምንት እንግዲህ እስራኤል በኢራን ላይ የፈጸመችው ጥቃት እስካሁን ከፍተኛውን ጦርነት የቀሰቀሰ እንደሆነ ይታወቃል። ይህም የረጅም ጊዜ ግጭት መላውን የመካከለኛ ምስራቅ ሊውጠው ይችላል ተብሎ በከፍተኛ ስጋት ውስጥ ነው ያለው። ስለዚህ እስራኤል ወታደራዊና የኒውክሌር ቦታዎችን በመምታት ከፍተኛ አዛዦችንና አቶሚክ ሳይንቲስቶችን በመግደል ያደረገችውን ነገር ኢራኖቹ ሊበቀሉ ያሉበት መንገድ አለ። ይሄን በተመለከተ እንግዲህ በከፍተኛ ደረጃ የታርጌት ተደረጉ መካከል አንዱ የአሜሪካ ኤምባሲ እንደሆነ ተመልክተናል። ይሄ ባለበት ደረጃ ግን የአሜሪካ በማናት እስራኤል የኢራኑን መሪ አያቶላውን ለመግደል ይዛ ያለችውን እቅድ በተመለከተ አሜሪካ በፍጹም አይሆንም የሚለው ነገር እንደከለከለ ታውቋል። ይሄንንም ጨምሬ ለተቆማችሁ በዚህ ውስጥ ለምንድነው የሚል ጥያቄ ማንሳት ይቻላል። ጥያቄ መልስ አለው። በከፍተኛ ደረጃ የዚህ ሰው መገደል በእስራኤል እቅድ ውስጥ ነው ያለው። አሜሪካዎቹ ያውቃሉ፣ በተለይ ትራምፕ ያውቃሉ። በመጀመሪያ ደረጃ ላይ ቬቶ አድርገው እንደነበረ ማለትም መግደል የሚለው ነገር ተስማምተውበት እንደነበረ አንዳንድ ሚስጥራዊ ዶክመንቶች እየወጡ ይገኛሉ። ነገር ግን እስራኤል በራሴ መንገድ አድርጌ ገለዋለው ሰውየውን የሚለውን ግልጽ የሆነ ሰውየውን ለመግደል የሚያስችል ኦፖርቹኒቲ አለኝ ስለዚህ ልገለው ነው የሚለው ነገር ለአሜሪካ መንግስት እንዳሳወቀ ተነግሯል። የፕሬዝዳንት ትራምፕ መንግስት ደግሞ በፍጹም መገደል የለበትም ሰውየውን በሚል ለዜና በሚሆን የቀረበው ምክንያት ምንድነው? እስካሁን ኢራን የአሜሪካን መሪ የገደለችበት ምክንያት የለም። ስለዚህ የኢራን መሪ የሚገደልበት ምክንያት የለም የሚል ነው። ነገር ግን ከዛ ይዘላል ጉዳዩ። የሰውየው መገደል በመካከለኛው ምስራቅ ላይ በአንደኛ ደረጃ አደገኛ ኬኦስ ይዞ ይመጣል። ሰውየው ከተገደሉ መካከለኛው ምስራቅ ላይ ያሉ ከአሜሪካ አንታይ የሆኑ መሪዎች ነገም ዋስትና የላቸው። ስለዚህ በፍጹም ከአሜሪካዎቹ ጋር ከእስራኤሎቹ ጋር ሊተባበሩ አይችሉም። ሪስክ ውስጥ ይገባል። መሪ መግደል ማለት ነው፣ የአገር መሪ መግደል። በርግጥ ዛሬ ለምሳሌ በእስራኤሉ ፕሬዝዳንት በጠቅላይ ሚኒስትር ኔታንያሁ የቤተሰቦቻቸው መኖሪያ ቂሳሪያ ነው ያለው። ቂሳሪያን እኔ አወቀዋለሁ ቦታውን እና በዛ ቦታ ላይ ኢራን ጥቃት ፈጽማለች። በርግጥ ሰውየውን ላይ ታርጌት ያደረገ አይደለም፣ የቤተሰቦቻቸው መኖሪያ ቤት ይሆናል። ያ ባለበት ደረጃ ላይ ግን መሪን መግደል የሚለው ነገር በከፍተኛ ደረጃ ብዙ ዓለም አቀፍ ኬኦስ ይዞ ሊመጣ እንደሚችል ይታወቃል።
ዲፕሎማቲክ ክራይሲስ ይዞ ይመጣል መሪን በመግደል ውስጥ ያለ ነገር ምክንያቱም በፍጹም መሪን በመግደል ውስጥ ያሉት ነገሮች ከሀገራት ጋር ምክንያቱም የመሪዎች ደጋፊዎች አሉ ስለዚህ ከከዳዮቹ አካላት ጋር በተያያዘ የሀገር መሪ ሲገደል የሚመጡ ዲፕሎማቲክ ክራይሲስ ቀላል አይባልም ስለዚህ እስራኤል ተደግፋቸው የነበሩ ወይም እስራኤልን የሚደግፉ አረብ ሀገራትም ለዚህ እስራኤልን ከመደገፍ ወደ ኋላ ሊያስብላቸው እንደሚችል ሚስጥራዊ ዶክመንቶች ይናገራሉ እሱ ብቻ አይደለም እኒ አያቶላውን መግደል አሜሪካ ከኢራን መንግስት ጋር የምታደርጋቸው ድርድሮችን በተመለከተ በፍጹም የሚያስተጓጉልና ብዙ ነገር የሚያበለሻሽ ነገር ይዞ ሊመጣ እንደሚችል ይነገራል ሰውየውን በመግደል ደግሞ በሌላው ከኢራንና ከእስራኤል ጋር ያለውን ጥላቻ ማስቆም አይቻልም ምክንያቱም የሰውየው ደጋፊዎች ወይም የአያቶላው አስተሳሰብ ተጋሪ በጣም ብዙ ኢራናውያን እንዳሉ ይታወቃል የእምነቱ የሃይማኖቱ የሺያ እስላም በጣም ከፍተኛ ቁጥር ያለበት በኢራን ቢሆንም በሌሎችም አካባቢ ላይ ከፍተኛ የሺያ ሙስሊሞች ያሉበት ቦታ ነው ስለዚህ ሰውየው የሚታዩት እንደ ኢራን መሪ ብቻ አይደለም እንደ ሺአ እስላሞች መሪም ጭምር ናቸው እንደ ሃይማኖት መሪም ጭምር የሚታዩ ናቸው ስለዚህ ሰውየው መግደል ማለት በከፍተኛ ደረጃ ነገሮችን የሚያበለሻሽ እንደሆነ በግልጽ እየታየ ይገኛል ከዚህም በላይ የሚዘልቁ ትንተናዎች ይሰጣሉ በእነዚህ ውስጥ ግን ሰውየው መግደል የሚያመጣው ክራይሲስ ከዲፕሎማቲክ አንስቶ እስከ ሃይማኖት እስከ እምነት ድረስ ብዙ ነገር ሊያበለሻሽ ስለሚችል አሜሪካ በፍጹም መገደል የለባቸውም የሚለው አቋምን ለኔታንያሁ አስረድተዋቸዋል ኔታንያሁ ግን በራሴ መንገድ አሜሪካ ስላለች አይደለም እስራኤል ምን የሚጠቅማታል የሚለውን ነገር እኛንን ምናቀው የሚለውን በግልጽ ተናግረዋል ስለዚህ ቀጣይ የሚመጣውን ነገር እንመለከታለን ሰውየው ከተገደሉ ግን በጣም ብዙ ነገር ይበለሻሻል ምክንያቱም ሰውየው በአሸባሪነት ተመድበው ዓለም አቀፍ አሸባሪ ናቸው የሚለው ተመድቦ ከተሰጠ ያ አሸባሪ መግደል በሚል ዘመቻ ላይ ያደርጉ ይችላሉ አያቶላው ግን አሸባሪ ተብለው በዓለም አልተመደቡ ስለዚህ ምን ማለት ነው የሀገር መሪ ናቸው ምን ማለት ነው ፕሬዝዳንት ትራምፕ መግደል ወይም ደግሞ ፕሬዝዳንት የፍራንሳዊው ፕሬዝዳንት ኢማኑኤል ማክሮን መግደል የሚያመጣው ነገር እንደማለት ነው በሁለተኛውና አንደኛው ዓለም ጦርነት ላይ የነበረው ችግር ነው መሪዎች ተገለው ነው ጦርነቱ የተቀሰቀሰው ስለዚህ አንድ መሪ ሲገደል ከዛ ጋር ተያይዞ ያሉ ነገሮች በጣም ብዙ ናቸው በግልጽ አሳሲኔት ሊደረጉ ይችላሉ ባልታወቀ መልኩ ማን ገደላቸው ተብሎ እስኪባል ሊደረግ ይችላል በግልጽ ግን እስራኤል መሪ መግደል አደገኛ ዋጋ የሚያስከፍል ነገር እንደሆነ የሚታወቅ ነው ማለት ነው ስለዚህ ጦርነቱ ምን ያህል ጊዜ ሊዘልቅ ይችላል የሚለው ነገር ላሳያችሁ እንግዲህ ይሄን በተመለከተ መረጃዎች ወጥተዋል በግልጽ የወጡ መረጃዎች እንደሚያሳየው CNN በዚህ ዙሪያ ላይ ጥናት አድርጎ ይዞት የወጣው ሪፖርት እንደሚያሳየው ጦርነቱ ለ4 ቀን ለ5 ቀን ለ6 ቀን የሚዘልቅ አይደለም ሳምንታት ምናልባትም ወራት ሊዘልቅ ይችላል የሚል ግልጽ የሆነ አቋም ዜና ይዞ ወጥቷል CNN ስለዚህ ምን ይላል ሳምንታት ይቀራሉ እስራኤል በኢራን ላይ የምታደርገው ዘመቻ ሳምንታት እንጂ ቀናትን አይወስድም ተብሎ የሚጠበቀውና የአሜሪካን ይሁንታ አግኝቶ ወደፊት የገሰገሰ መሆኑን ዋይት ሃውስና የእስራኤል ባለስልጣናት ያውቁታል ስለዚህ የአሜሪካም የእስራኤልም ረጅም ጊዜ ሊወስድ የሚችል ጦርነት ዲዛይን አድርገው ነው የገቡት የሚል መረጃ ወጥቷል ትራምፕ አሜሪካ በግጭቱ ውስጥ መሳተፍ የሚቻል መሆኑንም ጭምር አምነዋል ስለዚህ አሜሪካንም ሊያሳትፉ እንደሚችሉ በግልጽ እየተነገረ ነው ኢንፎርማሊ አሜሪካ አሁን እየሰራች ነው በተለይ በመከላከል ሂደቱ ላይ በሚመጡ ሚሳይሎች መከላከል ሂደት ላይ የአሜሪካ ኃይሎች ያገዙ ነው ከ12000 በላይ የአሜሪካ ፓራ ኮማንደርስ ስፍራው ላይ እንደተላኩም ጭምር በውስጥ እየተነገረ ይገኛል እንደገናም ደግሞ ዩናይትድ ኪንግደም ጦሯን ወደዛ ስፍራ ላይ አስጠግታለች ያለው ነገር ምንድነው ተከታትለን የምንመለከተው ይሆናል ውድ ቤተሰቦቼ ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ሌሎች በርካታ መረጃዎችንም ባካታላችሁ ደስ ይለኝ ነበር ሰዓት ስለማይበቃ ነው ስለዚህ በቀጣይ ፕሮግራም ደግሞ ተጨማሪ ነገሮችን ይዤላችሁ መጣለው ቸር ያሰማን የሰላም አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም ላይ ሙሉ ለሙሉ ተቀባይነት አግኝቶ ቢሆን ኖሮ አሁን በጨርሻ ዘመን ላይ ዓለም ወደዚህ ውጥንቅጣት ገባም ነበር ስለዚህ ዓለም ጌታዋን መድህኗን መድኃኒቷንና የሰላም አለቃዋን አልፈልግም ስላለች ዓለም ይሄን ሁሉ ዋጋ እየከፈለች ትገኛለች ለዚህ ጦርነቱ በሰዎች እጅ ሳይሆን በመናፍስት እጅ ላይ እንዳለ ልትረሱ አይገባም የሚለው ነገር መጠቆም ወዳለው ዕውቀት ታላቁ እግዚአብሔርን ታከብራለች This
ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ